የብልጽግና ሟርተኞች በማህበራዊ ሚዲያ ቢያሟርቱብኝም እኛ ግን ስራ ላይ ነን። አርበኛ ዘመነ ካሴ ፋኖ በሰሜን ጎንደር አደርቃይና ዛሬማ አካባቢ ታላቅ ድል ፈጽሟል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር ያገዛዙ ብልጽግና ሰራዊት ዙ 23 ከጥቅም ውጭ ተደረገ። በአማራ ህዝብ ስለደረሰው ሰቆቃ ዓለም አቀፍ የዘመቻ ጥሪ ዓለም አቀፍ የአማራ ንቅናቄ ከዓለም አቀፍ የአማራ ግብረ ኃይልና ከሌሎች የአማራ ድርጅቶች ጋር በመተባበር ህዳር 1 እስከ ህዳር 30 ቀን ድረስ የሚካሄደው ዓለም አቀፍ ዘመቻ በድጋሚ ጥሪ ያደርጋል። ጀንበር የጠለቀችበትና ተስፋ የቆረጠው ፋሽስቱ የብልጽግና አገዛዝ በብሔርና በሃይማኖት ምክንያት የእርስ በርስ ግጭት በማስነሳት ጊዜ ለመግዛትና ዙፋኑን ለማጽናት በበጀትና በመዋቅር የተደገፈ ስራ እየሰራ ይገኛል። አፋብኃ ሚኒሊክ ዕዝ በበርካታ ቀጠናዎች ምልምል ፋኖችን እያሰለጠነ ራሱን በሰው ኃይል እያጠነከረ ያለ ሲሆን ዛሬም ተጠናክሮ ቀጥሎ በመደራጀት ላይ ያለችው በላጎ ተወርዋሪ ሻለቃ በደሴ ዙሪያ ወረዳ ለወራቶች ያሰለጠናቸውን በቀን 27 2018 ዓመተ ምህረት በደማቅ ሁኔታ አስመርቋል። እስከ መጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣቸዋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮን ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ሁኑ። እነሆ ወደ መረጃችን ገባን። የብልጽግና ሟርተኞች በማህበራዊ ሚዲያ ቢያሟርቱብኝም እኛ ግን ስራ ላይ ነን። አርበኛ ዘመነ ካሴ አብይ አህመድ አሊ ወንበሬን ያጸሩልኛል ያላቸው ወታደሮች አልቀዋል። አሁን ላይ ተተኪ ለብለብ ወታደሮች ከፋኖ ጋር ይገጥማሉ። ሳምንት ሳይሞላቸው ይደመሰሳሉ። በተለይም በአማራ ክልል ከፋኖ ጋር ያለው ጦርነት ተስፋ ያስቆረጠው ይመስላል። የብልጽግናው ተአፍነቃይ ከሆኑት ሐሰተኛ መረጃዎችና ከሚያሰራጩት መካከል ናትናኤል መኮንን ይገኝበታል። በ2017 ዓ.ም አርበኛ ዘመነ ካሴን ከዚህ በኋላ አታገኙትም ብሎም ነበር። እርማችሁን አውጡ ብሎ ለልሳኖች የተናገረውን ማስታወስ ይቻላል። አብይ አህመድ በአሁኑ ሰዓት በመቶ ሺህ የሚቆጠሩ ሐሰተኛ መረጃዎች የሚያሰራጭ ሳይበሮችን አሰማርተዋል። ፋኖ በሰሜን ጎንደር አደርቃይና ዛሬማ አካባቢ ታላቅ ድል ፈጽሟል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ የራስ አሞራው ውብነህ 3ኛ ኮር ድብ ጠለምት ተከዜና ጭና ክፍለ ጦር በተስቆራጩ የአብይ አህመድ ሰራዊት ላይ ከፍተኛ የሆነ ድል መቀዳጀታቸውን አስታውቀዋል። ከጥቅምት 26 2018 ዓ.ም እስከ ጥቅምት 29 2018 ዓ.ም ድረስ በነበረው ለአስጨራሽ አውደ ውጊያ በደርዘን የሚቆጠር የስርዓቱ አገልጋይ ሰራዊት ድል ተደርጓል። የአገዛዙ ብልጽግና የሰሜን ምዕራብ ዕዝ 3 ክፍለ ጦር ሰራዊት በአደርቃይና ዛሬማ ቢሰማራም አብዛኛው ሰራዊት መደምሰሱ ተገልጿል። ለአራት ተከታታይ ቀናት በተደረገው ለአስጨራሽ አውደ ውጊያ ከ90 በላይ የጠላት ሰራዊት ሲደመሰስ 80 የነፍስ ወከፍ ክላሽንኮቭ መሳሪያ ደግሞ ምርኮ ተደርጓል። ጥቅምት 27 ለጥቅምት 29 አጥቢያ ሌሊቱን የድብ ጠለምት ተከዜ ክፍለ ጦርን የከበበው የአገዛዙ ሰራዊት ከፍተኛ የሆነ ሽንፈትን አስተናግዷል። በሌሊት በተደረገው አውደ ውጊያ ቁጥሩ በውል ያልታወቀ ሰራዊት መደምሰሱን የአፋብኃ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ራስ አሞራው ውብነህ 3ኛ ኮር ድብ ጠለምት ተከዜ ክፍለ ጦር ህዝብ ግንኙነት ኃላፊ አርበኛ እሸቱ መለሰ ለግሎባል ፋኖ ሚዲያ ተናግሯል። አውደ ውጊያው ዛሬም ተጠናክሮ የቀጠለ ሲሆን ፋኖ በርካታ ወታደራዊ ቦታዎችን ተቆጣጥሯል። በፋኖ ከፍተኛ ምት ያስተናገደውና አብዛኛው ሰራዊት የተደመሰሰበት የብልጽግና ቱት ቆራጭ ሰራዊት በሰላማዊ ዜጎች ሀብትና ንብረት ቁሳዊ ጉዳት አድርሷል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር ያገዛዙ ብልጽግና ሰራዊት ዙ 23 ከጥቅም ውጭ ተደረገ። በአፋብኃ ምዕራብ አማራ ቀጠና ሚኒሊክ ዕዝ ግዙፍ ላስታ ጀነራል አሳምነው ጽጌ ኮር ተከዜ ክፍለ ጦር ልዩ ዘመቻ ባደረገው ትንቅንቅ ልዩ ቦታው ቻይና ካምፕ ተብሎ ከሚጠራው ቦታ ላይ በተደረገ ትግል አንድ ያገዛዙ 23 ከጥቅም ውጭ የተደረገ ሲሆን እዛው የነበሩ አራቱ ሲደመሰሱ 3ቱ ቆስለዋል። በተያያዘ መረጃ ጥቅምት 29 2018 ዓ.ም በተከዜ ክፍለ ጦር ስር የሚገኘው 5 ሻለቃ ባደረገው ተጋድሎ ከወደ ደላንታ በግለሰብ አይሱዝ ይመጣ የነበረው ጠላት ጅጣ ወንዝ ላይ በመጠበቅ 5ቱ ሲደመሰስ 9ኙን አቁስሏል። በዚህ የተናደደው የጠላት ኃይል የግለሰብ ባጃጅ አቃጥሎ ሄዷል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል የአማራ ፋኖ ብሔራዊ አፋብኃ ምስራቅ አማራ ቀጠና ግዙፍ ላስታ ጀነራል አሳምነው ጽጌ ኮር ከዚህ ክፍለ ጦር ቃል አቀባይ ፋኖ ኢንጂነር አማረ ካሳ መረጃውን አድርሷል። በአማራ ህዝብ ስለደረሰው ሰቆቃ ዓለም አቀፍ የዘመቻ ጥሪ ዓለም አቀፍ የአማራ ንቅናቄ ከዓለም አቀፍ የአማራ ግብረ ኃይልና ከሌሎች የአማራ ድርጅቶች ጋር በመተባበር ህዳር 1 እስከ ህዳር 30 ቀን ድረስ ለሚካሄደው ዓለም አቀፍ ዘመቻ በድጋሚ ጥሪ ያደርጋል። ይህ ዘመቻ በዓለም ዙሪያ ያሉ የአማራ ድርጅቶችን ግብረ ኃይሎችንና ደጋፊዎችን ሁሉ በአንድነት በማሳተፍ የተቀናጀ ስራ ላይ ይገኛል። ይህ ጥሪ በአማራ ህዝብ ላይ እየደረሰ ላለው ሰፊና ስልታዊ ጥቃት ምላሽ ለመስጠት የተጀመረ ሲሆን በመንግስት ድጋፍ የሚካሄድ ጥቃት፣ የጅምላ ግድያ፣ የግዳጅ መፈናቀልና የዘር ማጽዳት ወንጀልን የምናደርገው ትግል ነው። ዘመቻው ዓለም አቀፍ ግንዛቤን ለመፍጠር የአማራ ዲያስፖራን ለማሳሰብና እነዚህን ቀጣይ ወንጀሎች ለመፍታት ዓለም አቀፍ ጣልቃ ገብነት እንዲደረግ ለማበረታታት ያለመ ነው። የዘመቻው ዓለም አቀፍን የአማራ ማህበረሰብ በማሰባሰብና ዓለም አቀፉን ማህበረሰብ በጋራ የድጋፍ ጥሪ በማሳተፍ በአማራ ህዝብ ላይ እየደረሰ ያለውን ሰቆቃ ማስቆም ነው። ይኸውም አንደኛ በአማራ ክልል ውስጥ በሲቪሎች ላይ የሚፈጸሙ ሁሉንም አይነት ጥቃቶችና የአየር ድሮን ድብደባዎችን
ግድያዎችን ማስቆም፣ ሁለተኛ በአማራ ህዝብ ላይ እየደረሰ ያለውን የሰብአዊ ቀውስና የጅምላ ግፍ በተመለከተ ዓለም አቀፍ ግንዛቤን ከፍ ማድረግ፣ ሶስተኛ በአማራ ሲቪሎች ላይ ለተፈጸሙ ወንጀሎች ገለልተኛ ዓለም አቀፍ ምርመራ እንዲደረግና ወንጀለኞች ተጠያቂ እንዲሆኑ መጠየቅ፣ አራተኛ ለፍትህ ለእኩልነትና ለሰብአዊ ክብር መከበር ዓላማ ሲባል አንድ ወጥ የሆነ የአማራ ትብብር ማሳየት፣ አምስተኛ በጥላቻ ላይ የተመሰረቱ ፖሊሲዎችና ተጠያቂነት የጎደላቸው ድርጊቶች ላይ ቆራጥ እርምጃ እንዲወሰድ ዓለም አቀፍ መገናኛ ብዙሃን የሰብአዊ መብት ተቋማትና የፖሊሲ አውጪዎችን ማሳተፍ፣ በኢትዮጵያ የሚኖሩት የአማራ ህዝብ በመንግስት ድጋፍ የሚካሄድ ጥቃት፣ የግዳጅ መፈናቀል፣ ስደትና የዘር ማጽዳት ገጥሞታል። እነዚህ ጥሰቶች ከባድነት ቢኖራቸውም ዓለም አቀፍ ምላሽ ዝምታን መርጧል። በመሆኑም ዓለም አቀፍ ማህበረሰብ ተጨማሪ ግፍ እንዳይከሰት ለመከላከልና በአማራ ክልል የሚገኙትን ሲቪሎች ለመጠበቅ እንዲቻል በዓለም አቀፍ የሰብአዊ ህግ፣ በዘር ማጥፋት ወንጀል ስምምነት፣ ጄኖሳይድ ኮንቬንሽን እና በሰብአዊ መብት ግዴታዎች መሰረት እንዲንቀሳቀስ ጥሪ እናቀርባለን። ዓለም አቀፍ ጥረትና ትብብራችን በሚከተሉት የተቀናጀ እንቅስቃሴዎች አማካኝነት ተግባራዊ ሆነ። አንደኛ ቀውሱን ለማሳየትና ከተጎጂው ህዝብ ጋር ያላቸውን ትብብር ለመግለጽ በዋና ዋና ከተሞች ውስጥ ሰላማዊ ሰልፎች ማዘጋጀት። ሁለተኛ የህዝብ ድጋፍን ለማሰባሰብና በፖሊሲ አውጪዎች ላይ ተጽዕኖ ለመፍጠር ያለሙ የተቀናጁ ዲጂታል ዘመቻዎች፣ የፊርማ ማሰባሰቦች፣ ኢሜይሎችና የፌስቡክና የትዊተር ግንኙነቶች። ሶስተኛ የአማራን ቀውስ ለማሳወቅ ዓለም አቀፍና ክልላዊ መገናኛ ብዙሃን በጋዜጣዊ መግለጫዎች፣ በቃለ ምልልሶችና በህዝባዊ ስብሰባዎች ማሳተፍ። አራተኛ ለገለልተኛ ምርመራዎችና ለሰብአዊ እርዳታ ጣልቃ ገብነቶች ድጋፍ እንዲያደርጉ መንግስታትን፣ ተቋማትንና ዓለም አቀፍ የሰብአዊ መብት አካላትን ኢላማ ያደረገ የድጋፍ ጥሪ ማቅረብን የሚያካትት ይሆናል። ዘመቻችን ተቀላቀሉ፣ ትብብራችን ይበልጥ ይጠናከር፣ የቁጭታችን ያህል አምርረን እንታገል፣ በየግዛቱ በየሀገሩና በየአህጉራቱ እንደራጅ፣ እንቀራረብ። ዓለም አቀፍ የአማራ ንቅናቄ አፋብኃ ምኒልክ ዕዝ በበርካታ ቀጠናዎች ምልምል ፋኖችን እያሰለጠነ ራሱን በሰው እያጠነከረ ያለ ሲሆን ዛሬም ተጠናክሮ ቀጥሎ በመደራጀት ላይ ያለችው በላጎ ተወርዋሪ ሻለቃ በደሴ ዙሪያ ወረዳ ለወራቶች ያሰለጥናቸውን በቀን 27 2018 ዓመተ ምህረት በደማቅ ሁኔታ ማስመረቁ ይታወሳል። ይህን ሁኔታ ያየው የደሴ ዙሪያ ወረዳ ብልጽግና እና የብርሃኑ ጁላ ሰራዊት በቀን 28 2018 ዓመተ ምህረት በደሴ ዙሪያ ወረዳ የሚንቀሳቀሰውን ፋኖ አጠፋለሁ ብሎ የመጣው የመከላከያ ሰራዊት ተብየውና የአድማ ብተና ሚሊሻና ፖሊስ ጥምር ጦር በሁለት አቅጣጫ መነሻውን ከደሴ አድርጎ በጉጉፍቱና ከደሴ የተነሳው በአስገዶ በሁለት አቅጣጫ መጥቶ ፋኖ በሚንቀሳቀስባቸው ቦታዎች የገባው ጥምር ጦር አፋብኃ ምኒልክ ዕዝ በላጎ ተወርዋሪ ሻለቃና አዲስ ተመራቂ ሰልጣኞች በምርቃት ማግስት የመጣውን ጥምር ጦር ቀድሞ መረጃው ስለደረሰን አጥንት መስፈሪያና እሁዲት ተብለው የሚጠሩ ቦታዎች ላይ ደፈጣ በመያዝ የመጣውን ጥምር ጦር በላጎ ተወርዋሪ ሻለቃ ሙትና ቁስለኛ አድርጎ መልሶታል። በዚህም መብረቃዊ ጥቃት 2 መኪና ሬሳውንና 3 አምቡላንስ ቁስለኛውን ከደሴና ኮምቦልቻ ከኩታበር ወረዳ ተጨማሪ ኃይል አምጥቶ ሙትና ቁስለኛውን ጭኖ እግሬ አውጪኝ ብሎ ወደ ደሴ ከተማ ተመልሶ ገብቶ አዲስ ቅዳም ዛሬ ከሸዋ እስከ አዲስ ቅዳም ከተማ የጦር ሜዳ መገናኛውን ጨምሮ ክላሽ እንደ ቆሎ ታፍሷል። በአንድ በኩል የ10 አለቃ ኤፍሬም አጥናፍ ብርጌድ ከትምህርት ባለድርሻ አካላት ጋር ሊያደርግ ያሰበውን ውይይት ለማስተጓጎል፣ በሌላ በኩል ኬላ ዘርግቶ ማህበረሰባችን ለመዝረፍ አሰብስቦ ዛሬ ጥቅምት 28 2018 ዓ.ም ከአድጓሚ ተራራ እስከ ሸዋ ተዘርግቶ የነበረው የብልጽግና ታጣቂ በፋኖ ሰይፍ እየተበላ በወጣበት ቀርቷል። በዚህ ረመጧ የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 3ኛ ጎጃም አገው ምድር ክፍለ ጦር የ10 አለቃ ኤፍሬም አጥናፍ ብርጌድ እና ቁጦቹ የክፍለ ጦሩ ልዩ ተወርዋሪ ኃይል በሰሩት አስደናቂ ኦፕሬሽን የአድማ አዛዡንና ዲሽቃ ተኳሹን ጨምሮ 22 የጠላት ታጣቂ ሲደመሰስ ከ29 በላይ ቁስለኛ ሆኗል። በምርኮ በኩልም 23 የነፍስ ወከፍ መሳሪያ፣ 1 የጦር ሜዳ መገናኛ ሬዲዮ፣ 5 የእጅ ቦምብ፣ 328 የክላሽ ተተኳሽ ገቢ ተደርጓል። አዲስ ቅዳም ከተማ የተሰገሰገው ወዳደር ካድሬ በየጊዜው የሚወገድበትን በመቶዎች የሚቆጠሩ ታጣቂ የድሃ ልጅ መተካት በሚለው ጸረ ፍጥረት ፍልስፍናው ከላይ እየተካ ስልጣኑን ለማቆየት ቢጥርም ነገሮች ሁሉ ከቁጥጥር ውጭ ሆነውበት በመዋቅሩ ሙሉ በሙሉ እየፈራረሰ ይገኛል። ጀንበር የጠለቀችበትና ተስፋ የቆረጠው ፋሽስቱ የብልጽግና አገዛዝ በብሔርና በሃይማኖት ምክንያት የእርስ በርስ ግጭት በማስነሳት ጊዜ ለመግዛትና ዙፋኑን ለማጽናት በበጀትና በመዋቅር የተደገፈ ስራ እየሰራ ይገኛል። የአማራ ህዝብ ላይ ዘር ማጥፋት እየፈጸመ ያለው ፋሽስቱ የብልጽግና አገዛዝ በፋኖ የህልውና ተጋድሎ ተንኮታኩቶ ጀንበር እየጠለቀችበት ያለ ሲሆን ይህንን ሁኔታ በኢትዮጵያውያን የእርስ በርስ ግጭት ለመቀየርና ጊዜ ለመግዛት ሃይማኖትንና ብሔርን መሰረት ያደረገ ግጭት ለመቀስቀስ በበጀትና በመዋቅር የተደገፈ ስራ እየሰራ እንደሆነ በርካታ ጉዳዮችን በዋቢነት መጥቀስ ይቻላል። ከዚህ ጋር ተያይዞም በተለይ አፋብኃ ምኒልክ ዕዝ በሚንቀሳቀስበት አጠቃላይ በቤተ አማራ ቀጠና የሃይማኖት ግጭቶች እንዲነሱና በህዝብ መጠፋፋት ዙፋኑን ለማጽናት በከፍተኛ ሁኔታ ስራ እየሰራ ያለ ሲሆን በቅርቡ ካየናቸው ተጨባጭ ምልክቶች በተጨማሪ ደቡብ ወሎ ዞን አምባሰል ልዩ ስሙ ሮቢት አካባቢ ከባድ የጥፋት እቅድ ይዞ እየተንቀሳቀሰ እንደሆነ የምኒልክ ዕዝ ልጅ ኢያሱ ኮር የደህንነት መምሪያ ለማረጋገጥ ችሏል። ስለሆነም መላው ህዝባችን ይህንን የብልጽግና አገዛዝ ጸረ ህዝብ ድርጊትና እንቅስቃሴ በመረዳትና በመገንዘብ አንዳንድ
አንዳንድ ሁኔታዎችን ከመፈጠራቸው በፊት ተገቢውን ጥንቃቄ ክትትል በማድረግ ብሎም ችግሮች ቢፈጠሩም ድርጊቱ የፋሽስቱ አገዛዝ ተግባር መሆኑን በማወቅ ህዝባችን ሺህ ዘመናትን የኖረን የተሻገረ አንድነትና አብሮነትን ጠብቆ እንዲሄድ ስንል መልእክታችንን እናስተላልፋለን። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህ መስሉ ነበር። ሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ